ሄዶ ብያቸው ነው የወረዱት። ከመምጣት በፊት ሰላማት ልብ በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። ልብ አሉ የሰጡኝ ምክር ይኸው ነው። በእግዚአብሔርም ዘንድ ያስጠይቃል። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሀሳብ ነው። እናንተ ተዘኖረኩ በስማት እነሱ ስማት ስለቤቱ እናንተ አያገባችሁ። ይሄው 97 ነበርክ እንዴ? አንተ 97 ነበር? አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጠ። ይሄው እየተናገረ የምን ተጽዕኖ? ቤቱን አሸጥክ። ለምን ቤቱን ላሸጥከው? እስካሁን ድረስ እናት እያሰደብካት ነው። ምንም ባላደረግን መናገር እንችላለን። ሄደን መናገር እንችላለን። ቀለኛ ነው። እዚህ ምን ነገር ቤት አሸጠ ምናምን ስሟን አጠፋ። የሰው ልጅ ሰድቤ አላውቅም። በቃ አቡ በቃ ወደ ጫወታች ተመለሽ። በማርያም ይሄንን ነው የኔ ሲሆን በቃ ይባላል። ለምን እንቃወማለን? አቡዬ እስከ መጨረሻ ድረስ እንቃወማለን። እግዚአብሔርን እስከ መጨረሻ ነግሬዋለሁ፣ ለፈጣሪ ነግሬዋለሁ። ፍርዱን እንዲያሳየኝ ጠይቄዋለሁ። የጊዜ ገደብም ሰጥቼዋለሁ። ከዛም በኋላ ካልፈረደልኝ ግን የማደርገውን ነው ያውቃለሁ። በቃ ሃይማኖት አልባ ነው የምሆነው። ከዛም በኋላ ነግሬዋለሁ ለፈጣሪ እንዳምነው ያድርግልኝ ካለ ብለዚህ ሃይማኖት አልባ ነው የምሆነው። ከዚህ በኋላ ሃይማኖት አልባ ነው የምባለው። ሃይማኖት የሌለሽ ነው የምሆነው። በቃ ምንም 666 ነው የምሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ብቻ ይረገጣል። በአላህ በእናትሽ በቃ ማይክሙት በቃ ማድረጋችንም ለፈጣሪ እሱ ፍርዱን ካልፈረደ ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ። እኔ ሰይጣን አምላኪ ነው ሆኖ ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታያለችሽ ነው። ጠብቃለሁ ፍርዱን ከሱ ለአላህ ከሰጠሽ ለአላህ ሰጠሽ መተው ነው። ምን ሆነሽ ነው ሀቡ እንዴ? እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግረኝ ሴትዮ። ኧረ ተይ እንጂ እንዴ! እኔ ሰው እኮ ነኝ፣ የሰው ልጅ እኮ ነኝ እኔ። ስለዚህ ለአላህ ከተውሽ ይኸውልሽ ማሬ ይኸውልሽ አንቺ ባላህ ነው ዝም የሚለው። እኔ አንድ ሰው ሆኜ የሁሉ ነገር ሲደረግብኝ እኮ በቃ ሰው ነው የቆምኩት። በቃ ይኸውልሽ አሁን ይኸውልሽ ሀቡ ለአላህ ሰጥተሻል። ለስንት ሰው በሁለት ዓመት ውስጥ የስንት ሰው ባብሻለሁ። ለስንት ሰው ቆሜያለሁ። ለአላህ የሰጠው ደግሞ ይኸውልሽ አላህ ነው የፈተናሽ ነው። ለአላህ የሰጠው እንደዚህ አይልም። በቃ አንቺ ለአላህ ሰጥተሻል። አላህ ፍርዱን ያሳይሻል። ሁሉ ጠብቃለሁ። አንድ ሰው ደግሞ አንገርሽ ለአላህ ከሰጠሽ ጸሎት አድርገሽ ምናምን ተመለሽ። በቃ ትንሽ ቆይተሽ ግቢ ሀቡ እስቲክፋር አድርጊ ማሪ። ምን ሆነሽ ነው? ራሷ ወጥታ ልጄ እንደዚህ አይነት ችግር ነበረበት ግን እንደዚህ ጥሪ ምን ብዬ ልጄ አሁን ይሰማልኛል ምናምን ያለችውን አውጥታችሁ ደም ስታስለቅሱ አሳይ በእውነት ልቤ ነው የተነካው። እኔ በጸሎት አግዝሻለሁ፣ በውስጥም አውርቻታለሁ። በጣም ነው ያለቀሰችው ስታወራኝ፣ በጣም አልቅሳለች። ያደማል። እናት ስትሆን ደግሞ በተለይ አባትስ እሺ፣ እናት ሲኮን ተዋት ፕሊዝ። እንደው በፈጠራችሁ አምላክ ይሁን። ሀቢባ እህታችን ናት። በጣም ከፋችሁ። በጣም የክፋት ዘመን ላይ ደርሰናል እና በምን ደረጃ ተው ለሶሻል ሚዲያ ተብሎ ልጇን ተው። ነገ ግፍ አታስቀምጡ። እውነቴን ነው የምለው። በልጅ የማይበረክትላችሁ ጸጋው የሌላችሁ ሰዎች ናቸው እና ምንም የምትሳደብ ልጅ አይደለችም። በቃ ለምን ህዝቡን ያዘችብን የሚል ቅናት ይመስለኛል። በቃ ያደለው ነው የሚታየው። ምን ይደረግ? የታደለ እግዚአብሔር የፈቀደው ነው። ቪው ያለው ምንም ማድረግ አይቻልም። ለምን ቪው ያለው ተብሎ በዛ ደረጃ በልጆቿ እንደዛ ማድረግ ወይ በስማም። ደግሞ የሚያምር ልጅ እግዚአብሔር ምስክር፣ እኔ አማንዬን ነው የሚመስለኝ የሷ ልጅ። በቃ እናቱ ላይ ስፍስፍ ነው የሚለው፣ ጥምጥም ነው የሚልባት እና ያማል። እንደ አንድ እናት ልጇ በዛ ደረጃ ሲሰደብ ማየት አሩን ነው። እኔ እንጃ ምን ያህል እንደከፋን እያየው ነውና አውሽ በዛ ዘመን በሆን ላይሰማኝ ይችላል።
ይነው በዛኛው ዘመን በሆን ላይሰማኝ ይችላል፣ ግን አሳዘነኝ ልጅ ምንና ሀቢባ ምን ይለየናል? ሁለታችንም የቡርኪና ፋሶ በረኛ ነን የምንመስለው። በሀቢባ ምቀናው አዝወን ምን አባታችሁ ነው ምድረሻ ለቆጥርስ በማን ሜዳኛው ብትሉኛው ሊያስቀና የሚችል ነገር አላት እንዴ? የኦሊሴንጎ ባሳንጆ ወንድ ልጅ አይደል እኔና ሀቢባ የምንመስለው? አለማበራችሁ ደግሞ ቀንተሽባት ይላሉ። ጉቺ ገደልሽኝ። በቃሽ በቃሽ። ልንገራቸው ቁጭ ብላችሁ አዳምጡ። አይ በቃ በቃሽ ማሪ በቃሽ። በቃሚ እንደውም እስከ ዛሬ ስሜቴን ተቆጣጥሬ ያልነገርኳችሁ አሁን አጠጣሻለሁ። አንዴ ተናገሪ። አልቻልኩም ጉቺ በማርያም ምድረ ቡርኪና ፋሶ ወይኔ በቃሽ ማሪዬ። ያላ አሁን ነፍሳችንን እንጥራና ዘናንበል ቀንተሽባት ይላሉ። ቀንተሽባት እንዴ እምንቀናበትን እኮ እንለይ እንጂ አሁን ማሜዳኛው የቆመች እንደው እንኳን ወንዱ ሴቱ ይንቀጠቀጣል ወገቧ እንዴ በውሃ ልክ የሰራት እኮ ነው የምትመስለው ማሜ መልኳ ባይዘው አንዳንድ ሰው ቅርጽ ብቻ ይመስላችኋል እንዴ ዋናው ፌስ ነው ጋቢና የማሜን ጋቢና አይታችሁታል በማን ጋቢና ነው የምንቀናው አሁን ምንድነው ዝንጀሮ በምን ይስቃል አሉ እንዴ አሁን እኔና ሀቡ በምንድነው ልንቀናና የምንችለው እንዴ we are the same እኮ ሁለታችንም እኮ የናይጄሪያውን በረኛ እኮ ነው የምንመስለው ኡኙጋ ለምን ይደብራችኋል እዚህ መጥተሽ ቀንተሽባት ስትይ ምን ምነግርሽ ነው ክብሬ ልጄ ይበልጣል ከኔ ከክብሬ ልጄ ይበልጣል ይሄ ነገር ደርሶብኝ አይቼ ቪዲዮ ተልኮልኝ አይቼ አልቅሼ ብቻ ዝም ብል ልጄን እንደካድኩት ለልጄ ድምጽ እንዳልሆንኩት ነው ራሴንም ቆጥረው እኔ ለማንም ሰው ድምጽ መሆን ሰው የገዛ ልጄ እንደዚህ አይነት አጸያፊ ስድብ ተሰድቦ ዝም ማለት አልችልም እና አይቆጨኝም ጠላቶቼን ባይን በማየታቸው ይሄ ካስደሰታቸው ቢደሰቱም እኔ ችግር የለብኝም ጠላቴን ቢደሰት ይደሰት ችግር የለብኝም ሁሉም ሰው ይደሰት እና እጅግ በጣም አድርጌ ነው የማመሰግነው ለወዳጆቼ ቃል ምገባላችሁ ከዚህ በኋላ ሳለቅስ አታዩኝም በፍጹም አይ ፕሮሚስ ዩ አለቅስ ካገኛችሁ እንዴ ሀቢባ ቃል ገብተሽልን ነበር እኮ ለአንዴና ለመጨረሻ ጊዜ ነው ላይቭ ባይን የምታዩት ብለሽ በሉኝ ሜቢ ባይን ካያችሁ የሚያሳዝን ታሪክ ስሰማ ኦር ለታመመ ሰው በሐሳብ የዛ ሰው ህመም ታሪኩ የሚያሳዝን ታሪክ ሰምቼ ካልሆነ በራሴ ጉዳይ ኔቨር አለቅስ አልገኝም።